ይሄ ጁንታ ነው አማራ፣ ኦሮሞ፣ ትግሬ ምናምን እያለ በዘር ያባላል። በዘር የምንጠላ ከሆን እኛም ጁንታዎች ነን ማለት ነው። ምንም የማያውቁ ቀን ሰራተኞች ሰብስበው በቀን ሸቅለው የሚኖሩ ሰዎችን ሰብስበው በላባቸው የሚኖሩ ሰዎች ሰብስበው በጅምላ ማረድ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። መቼም ስልጣን የማይፈልግ የለም። እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቀስሎ ያውቃሉ። የትግራይ ህዝብ የትዊተር ኮንሰርን አይበላም፣ ስንዴ ነው ይበላው። ያረጀ ዝንጀሮ በወጣት የለመደውን ዝላይ ለመዝለል ሲሞክር የሚገጥመው ችግር ነውና እነዚህ ሰዎች ምንም አይነት የወታደራዊ ሳይንስ ዕውቀት የላቸውም። ከማን ጋር የሚታገሉት? መታገል ያለባቸው ከራሳቸው ጋር ነው። ከገዳይ ሐሳባቸው፣ ከዘራፊ ሐሳባቸው፣ ህዝብ ከሚያፍን ሐሳባቸው ጋር መታገል ያለባቸው። የትግራይ ወጣት ምን በወጣውና ነው ከነዚህ ጋር የሚታገለው? ተደራጅቶ በፖለቲካ ብልጽግና ማሸነፍ ይችላል። የትግራይ ወጣት በጥይት አይደለም፣ በፖለቲካ በሰላም በምርጫ። ለዚህ እኮ ነው በቡሌት ሳይሆን በባሎት ይሁን ያልነው። በጥይት ሳይሆን በምርጫ ኮረጆ ይሁን መሸናነፍ። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ አገር ሰላም ገቡ። አሁንም አስጨርሰው አይሞቱም። እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው። እኔ አልሞትም አንተ ሙትልኝ ማለታቸው ነው። እና የማን ሞኝ ነው ለነሱ በአመት ዓመት ህይወት እየገበረ እነሱን የሚያኖረው? ጀግኖች ቢሆኑ ኖሮ የመቀሌን ህዝብ ጥለው ከሚሄዱ እዛ እየተዋደቁ ይሞቱ ነበር። አንተ ተዋጋ እያሉ ሸሻሉ፣ አንተ ተዋጋ እያሉ ሸሻሉ። ይሄ በጣም አደገኛ ነገር ነው። ትምህርት ወስደው እነሱም ቶሎ ብለው እጃቸው መስጠት ይኖርባቸዋል። በህግ ካልሆነ ያው ውጊያ ነው። ውጊያ ደግሞ ህይወት ይቀጥፋል። እኛ ፎሎ ያደረግናቸው ነው። ብዙ ርቀት ሊሄዱ አይችሉም። እጅ መስጠት ጥሩ ነው። እነሱም በሚመለከት ሁሌ አይሞቱም። ከቤተ መንግስት ሲወጡ ቤተ መንግስት ምን ጉዳይ አለ? እኛ አዲስ አበባ ሆነን እናስተዳድረዋለን አሉ። ከአዲስ አበባ ሲወጡ ገደል ይግባ መቀሌ ሆነን አሉ። ከመቀሌ ሲወጡ ደግሞ ሀገረ ሰላም ሆነን ይላሉ። እንደዚህ አይሆንም፣ አይሆንም። እና ህዝብ እያስጨረሱ ባለመሄድ ቆም ብሎ ማየት ጠቃሚ ነው። የኛ ቀጣዩ ስራ ትግራይ መገንባት ነው። የትግራይ ህዝብ ከፍተኛ ችግር ያለበት በሬሽን ነው የሚኖረው። የተከበረው ምክር ቤት ማወቅ ያለበት በሬሽን ያም ሬሽን እየተቀነሰበት ቶሎ ብለን ህዝባችን አሁን ያለበትን ችግር እንዲወጣ ከዛ መውጣት እንዲችል መደገፍ አለብን፣ ማቋቋም አለብን። የተሰደደ መመለስ አለብን። ስደተኛ በሚመለከት እንግዲህ የምትሰሙት ሪፖርት 30,000 ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያውቀው ይህ የለውጥ ሂደት በሚሊዮን ሰዎች ተፈናቅለው መልሷል። 30,000 ለኛ ቁርስ ናት። ልምድ አለን፣ በሶማሌ ልምድ አለን፣ በጌዴኦ ልምድ አለን። በሁሉ ቦታ ተፈናቅለው አቋቁመናል። በሳምንት እናቋቁማለን። ዩኤንም የሱዳን መንግስትም ስደተኛ የሚል ኃይልም በራችን ክፍት ነው። ተባብረን ቦታቸውን መልሳቸው ዜጎቻችን ናቸው ወንጀል እስካልሰሩ ድረስ። ግን አንድ ችግር አለ። ሴቶች የሉም፣ ህፃናት የሉም። ወጣት ብቻ ነው ስደተኛ የተባለው። ይሄ ወጣት ማን ነው የሚለው ጉዳይ ጊዜ ምን በ3 ሳምንት ውስጥ የተደራጀና ከኔ ወዲያ የጦርነት ጨዋታ አያቅም ምናምን በአፍሪካ ነኝ የሚል ኃይል በ3 ሳምንት መደምሰስ የቻለ ይሄን የትኛው ሀገር ማድረግ እንደሚችል ባለፈው ማይተናል፣ ወደፊትም እናያለን። ችግር የለውም። ጀግኖች ሀገራቸውን የሚወዱ በሀገራቸው ጉዳይ የማይደራደሩ ቆራጥ ልጆች ያላት ሀገር 4.2 ሚሊዮን ህዝብ በ2 ወር 3 ወር መቀለብ የቻለ ምን ማለት ነው? ይሄ የአፍሪካ አንዳንድ ሀገራት 100% መቀለብ የቻለ መንግስት ማለት ነው። ቁጥሩ እኮ እንደዚህ የተለጠጠው ኢትዮጵያ ስለሆነ እንጂ 4 ሚሊዮን ከባድ ህዝብ ነው፣ ብዙ ቦታ ሀገር ስለሆነ። ወደፊትም ፍላጎት የለንም። የትግራይ ህዝብ የታገለበት ልጆቹን የከፈለበት ራሱን በራሱ የማስተዳደር መብቱ 100% መከበር አለበት ብለንና እንጂ ትግራይ ገብቶ የሆነ ጭቃሹን ከዚህ የመላክ ፍላጎት እኛ የለንም፣ አናደርግም። ከፕሪቶሪያ በኋላ ብዙ ነገር አግኝተናል።
ከፕሪቶሪያ በኋላ ብዙ ነገር ደግሞ ይቀራል። እናንተ ልባችሁን ከፍታችሁ ይሄን ነገር ማየት ሞክሩ። ለምሳሌ ከፕሪቶሪያ በኋላ በጥይት ሰው አልሞተም። ጥሩ ነገር ነው ይሄ። ከዛ ይሁን ከዚህ ይሁን ጥሩ ነገር ነው። ከፕሪቶሪያ በኋላ ቢያንስ የመረጋጋትና መንግስት የመመስረት አሸባሪ ያልነው ድርጅት አሸባሪ አይደለም፣ ህጋዊ መንግስት ነው ብለን ትራንዚሽናል መንግስት ተቋቁመን በጀት ለቀን መብራት ስልክ ብለናል። ይሄ ጥሩ ነው፣ ግን ሙሉ አይደለም። ሙሉ እንዲሆን ነው ከእናንተ ጋር ውይይት ያስፈልገው። ወደ ሙሉ እንውሰደው። ይሄ ስምምነት ከሙሉ በላይ እናሳልፈው። ያለፈ ይሁን። በዛ በእኛ በኩል እኔ ከልቤ ነው የምነግራችሁ፣ ትግራይ የሚቀየርበት ማንኛውም ነገር ካለ ከምትገምቱት በላይ ደስተኛ ነኝ። ፍላጎቴ ነው። ግን ከትግራይ ወገንም እንደዚያው ትብብር ያስፈልጋል። ልማት በሚመለከት አዲስ አበባ ላይ ያያችሁትን ትግራይ ካልተደገመ ሌላ ክልል ካልተደገመ ብቻው በቂ አይደለም ያላችሁት ትክክል ነው። አዲስ አበባም ገና በጣም ብዙ ይለማል፣ ትግራይም ይለማል። ግን ትግራይ የሚያለማው አዲስ አበባ የሚያለማው ሰው ነው። ሰው ልቡ አንድ ካልሆነ፣ ካልተቀራረበ፣ ካልተወያየ እንዴት አድርገን ነው የምናለማው? እኛ ባለፉት አንድ አመት ተኩል ከፕሪቶሪያ ስምምነት በኋላ በካሽ 45 ቢሊዮን ብር በቁሳቁስ ደግሞ በመኪና በኮምፒውተር በምናምን ደግሞ 19 ቢሊዮን ብር ረድተናል። ደምሩት። የምትጠራጠሩ ካላችሁ ኮሚቴ አቋቁሙ። በእያንዳንዱ ትራንዛክሽን ምን ያክል ገንዘብ ትግራይ እንደላከን ይህ ኮሚቴ ራሱ ሊያስበው ይችላል። ችግር የለውም። 45 ቢሊዮን ነው ካሽ የሰጠነው። በምን በገንዘብ ሚኒስቴር 24 ቢሊዮን፣ በዶላር 4.2 ሚሊዮን የገንዘብ ሚኒስቴር ብቻ፣ የግብርና ሚኒስቴር 627 ሚሊዮን፣ በዶላር 1.2 ሚሊዮን፣ ገቢዎች 4 ቢሊዮን፣ ከተማና መሰረተ ልማት። ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለውን ጭምር ከውጊያው በፊት ሽምግልና ልኬያለሁ። ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል። በቃ እዛ ያለው የማይነካ የማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አድርጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል በሚያስብ አልነበረም። ሁሉ ቀርቶ የአንድ ሀገር አምባሳደር ስሙን አልጠቅስም ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል። እባክህን ዲስካሬት አድርጉት ይሄንን ጉዳይ ይቅር የግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ነው። ግን ቲፒኤልኤፍ ላይ ብቻ አይደለም፣ አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን። ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለምን በእጅ አላሉ። የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመናና እናንተም እንደው ይሄ መንግስት ልምምጣ በዛ እርምጃ አይወስድም እንደ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን። ጦርነት ሲታሰብም ሲሰራም ሲጠናቀቅም ጥፋትና ኪሳራ እንጂ ጥቅም የለውም። ጦርነት አንድ ነገር ብቻ ነው የሚጠቅመው፣
የጦርነት ጦር የሚታየው ካለ መጀመር ብቻ። ኦሮሞና አማራን ለማባላት ገንዘብ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ በተቀደደ ቦይ ውስጥ የምትገቡ ፖለቲከኞች፣ አመራሮች፣ ሰዎች ትገርሙኛላችሁ። ስትፈልጉ በራሳችሁ ጊዜ ብትጣሉ ባልከፋ። እነሱን ካላባላን በዚህ ሀገር የምንፈልገውን ነገር አናሳካም ለሚሉ ኃይሎች እድል መስጠት ጥሩ አይደለም እና ማስተዋል ጥሩ ነው። ኦሮሞ የሚሞት፣ አማራ የሚሞት፣ ጉራጌ የሚሞት ጉዳቱ ለኢትዮጵያ ነው፣ ለኢትዮጵያ ነው። በዛ መንፈስ እያሰብን የዜጎቻችን መጎዳት፣ መበደል፣ መደፈር፣ መዘረፍ እኩል የሚያሳዝነን ካልሆነ የጋራ ሀገር ልንገነባ አንችልም። ይሄ ፖለቲከኛው አመራሩን ይጨምራል። ባካችሁን ሰከን ብላችሁ ይሄ ሀገር የ80 ብሔር ብሔረሰቦች ሀገር እንደሆነ ሁሉም በእኩል ከኖረ ብቻ ኢትዮጵያ እንደምታድግ እንደዛ ብናስብ ጥሩ ይሆናል። ከህግ ማስከበር ዘመቻው ጋር ተያይዞ አንዳንዶች ጦርነት ሰላምን ለማምጣት ይካሄዳል ይላሉ። ራሱ ሰላምን ለማምጣት ጦርነት ይካሄዳል። ፍትህን ለማምጣት ጦርነት ይካሄዳል። የአገር ሉዓላዊነት ለመጠበቅ ጦርነት ይካሄዳል። ለጦርነት የተለያየ ስም እየሰጡ የጦርነቱ የመጨረሻ ውጤት ለሰላም ለፍትህ ስለሆነ ነው የተደረገው የሚል ነገር ያነሳሉ። በማንኛውም መመዘኛ ግን ጦርነት ሲታሰብም ሲሰራም ሲጠናቀቅም ጥፋትና ኪሳራ እንጂ ጥቅም የለውም። ጦርነት አንድ ነገር ብቻ ነው የሚጠቅመው። የጦርነት ጦር የሚታየው ካለ መጀመር ብቻ። ከጀመርክ ውርደት ነው፣ ከጀመርክ ሞት ነው፣ ከጀመርክ ዘረፋ ነው። ኢትዮጵያ ውስጥ የሚደረጉ ስልጣን ለመያዝ የሚደረጉ ሁሉም አይነት የትግል ስልቶች ወይም ታገንባቸዋል ወይም ማሸነፈናቸዋል። አዲስ ትግል ስልት የለም። እኛ ጋር ሰርፕራይዝ የለም። እናቀዋለን። አሁን የሚደረገውን ጩኸት እናቀዋለን። የማይሰራ ስልት ነው። የሚሰራው ስልት ዲሞክራሲያዊና ሰላማዊ የምርጫ ስልት ብቻ ነው። በምርጫ ህዝብ ከወሰነ ሳናንገራግር በተደጋጋሚ ቃል እንደገባ ነው ስልጣን በመልቀቅ ኢትዮጵያን አሸናፊ እናደርጋለን። ከዚያ ውጭ ባለ መንገድ ብዙ ልምድ ስላለን ቅንጣት ታክል ጫና የሚፈጥርብን ነገር አይፈጠርም። ብቸኛው አማራጭ ምርጫ። በዚህ አማራጭ ደግሞ ሁላችንም በትብብር መንፈስ መስራት ይኖርብናል። ለሀገራችን ዲሞክራሲ ያስፈልጋል። ለሀገራችን ሰላም ያስፈልጋል። እነዚህን ካላሟላን ብልጽግና አይመጣም። ብልጽግና ካልመጣ ደሃ ሀገር ደግሞ ስለ መብት ሊያወራ አይችልም። ስንዴ እየለመነ ከልመና ወጥተን በትብብር ለመሄድ ደግሞ ዋነኛው ነገር የወንድማማችነት ስሜት ነው። በህዝቦች መካከል፣ በግለሰቦች መካከል በጋራ አድገን የጋራ ሀገር እንፈጥራለን የሚል እሳቤ ካለ ሰላምም ዲሞክራሲም ብልጽግና ማረጋገጥ ይቻላል። ለዚህ እንደ መሪም እንደ ዜጋም እያንዳንዱ በስልጣን ላይ ያለ ኃይል 90-95% ለዚህ ጉዳይ ስኬት ተጨማሪ ኤፈርት ማድረግ አለበት። በእርግጥ ዴሞክራሲ በመንግስት ፍላጎት ብቻ ሊፈጠር የሚችል ጉዳይ አይደለም። ማህበረሰቡ ዴሞክራቲክ ካልቸር ከሌለው በቤስት መፍትሄ ውጊያ ለመጀመር ነው። ከጀመርክ ዘመናዊም ሆነ ሀብታምም ሆነ ደሃም ሆነ ያው ኮላተራል ዳሜጅ ውጊያ ያመጣል። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ከተሞች ላይ ከባድ መሳሪያ ያከማቸው፣ በሃይማኖት ተቋማት አካባቢ ላይ እንደ ምሽግ የተጠቀመው፣ ሮኬት የተኮሰው ዋናው ምክንያት በጣም ከፍተኛ የሆነ የሲቪል እልቂት እንዲፈጠር በማሰብ ነው። ጥንቃቄ ለማድረግ ከፍተኛ ጥረት ተደርጓል። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች በተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው።
ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም። ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ አቴታይም ሸኔና ብልጽግና መሆን በጣም ከባድ ነው ጓዶች። ይለያያል ሐሳቡ። አቴታይም እዚህና እዛ አትሁኑ፣ እዛ የሆናችሁ ሂዱ፣ ጊዜ አታባክኑ፣ ጊዜ ያልፍባችኋል። እዚህ የሆናችሁ ግን ታምናችሁ ቁሙ። ችግር ካለው አርሙት፣ ቤታችሁ ስለሆነ አስተካክሉት። እዚህና እዛ ከሆነ ኤግዛክትሊ ይሄ ነው የሚሆነው። ከፊት ለፊት ህብረ ብሔራዊነት፣ በጋራ መኖር፣ መከባበር ትላላችሁ። ለእናንተ እምነት፣ ለእናንተ ብሔር፣ ለእናንተ ሰፈር ታዳላላችሁ። በሁለት ልብስ የሚጓዝ ሰው እንዴት ብሎ ሀገር ትራንስፎርም ማድረግ ይችላል? አብሮ መራመድ አስቸጋሪ ነው። የራሳችሁን ጊዜ ትበላላችሁ። በነገራችን ላይ በተደጋጋሚ እንዳልኩት ብዙ ሰው ባንዳነት እንደ ጸጋ ይቀበለዋል እንጂ ምንም ባንዳ ብትሆን እመነኝ ያ ግሩፕ ካሸነፈ አይቀበልህም። ለጊዜው ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብህም። አንተን የሚያክል ሰው እንዴት ለሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስተር ይዘህ ለሰው ተላላኪ ከምትሆን ለምን ላኪ አትሆንም? አውጣው የባርነት መንፈሱን ኢንፌሪቲውን አውጣው ከውስጥ። ለምን መሰለህ? እኛ ኢህአደግ ውስጥ ገብተን አድገን ኢህአደግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ፣ ልጆቻቸው ቆስሎ ያውቃሉ። የተከበራችሁ የፖለቲካ ሰዎች እባካችሁን ሌላ ሰው ሞቶ ሌላ ሰው ታስሮ እናንተ ሳትታሰሩ ሳትሞቱ ሳትደሙ ስልጣን መያዝ ግን አታስቡ። አሁን ችግር የሆነው እንደፈለግን እናባላለን። እኛ መታሰር የለብንም። ቢኮዝ እኛ የፖለቲካ ፓርቲ አባል ነን፣ በቲቪ የምንታወቅ ሰዎች ነን። ለማባላት ቀንደኛው ባለቤት እኛ፣ መታሰር ያለበት ግን ሌላ ሰው ነው ብለን እናምናለን። እስቲ አስቡት። እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ፣ ልጆቻቸው ቆስሎ ያውቃሉ። የደሃውን ልጅ ማባላት መብት፣ የደሃው ሲታሰር የህግ የበላይነት ማለት ትክክል፣ አንተ ስትነካ ስተት። እንደሱ ብዙ የሚያዋጣ አይመስለኝም። በርካታ ዘመናዊ መሳሪያዎች፣ ትጥቆች እና ቁሳቁሶች ሰርቀው ወደ መቀሌ ሄዱ። በተነሱ ማግስት የተከበረው ምክር ቤት እንዲገነዘብ የሚፈልገው ምን ሰርቀው እንደሄዱ እንኳን አናቅም። ስንት ሰርቀው እንደሄዱ እንኳን አናቅም። ምክንያቱም ደህንነት የሚባለው መስሪያ ቤት የቤተሰብ ማህበር እንጂ ተቋም አልነበረም። ምን እንደገባ ምን እንደወጣ ማን እንደገዛ ማን እንደለመነ አይታወቅም። ሁሉም ዝም ሁሉም ጭጭ ነው። መረጃ የለም። እኔ አልሸባብ ይገላል ከተባልኩ ጀምሮ የደህንነት ሹሙ እስከተነሱበት ቀን ድረስ በፖስታ ተልኮ የሚላክልኝ መረጃ አንድም ቀን አንብቤ አላቅም። በሚፈጭበት ማሽን ነው የማስገባው። የሚላክልኝ መረጃ ምን እንደሆነ ስለማውቀው ማለት ነው። ተቋሙ የደህንነት ሹሙ ይሄን ይዞ ሄዷል ብሎ ሪፖርት ለማድረግ እንኳን የማይችል ተቋም ነበር። አያቅም። መጨረሻ በተቀናጀ መንገድ ሰኔ 16 ሁላችሁም እንደምታስታውሱት የግድያ ሙከራ ተደረገ። የግድያ ሙከራ ሲደረግ ፖሊሱም መከላከያውም ደህንነቱም ባለበት በዚያ ደረጃ በቅርበት የተደረገው ሙከራ ሐሳቦቻቸውን ለማሳካት የሚያስችል ሊሆን ስለሚችል ተቋማቱን እንፈትሽ ብለን ስንፈትሽ ነው ከደህንነት ውስጥ የሄደ መሳሪያ እንዳለ የሄደ ቦምብ እንዳለ ያወቅ ነው። እስከዛ ጊዜ ድረስ መረጃ አልነበረም። በዛም ጊዜ ቢሆን ጥርት ብሎ እንደዚህ አይነት መሳሪያ ይሄን ያክል ቁጥር ያለው የሚል አይታወቅም። ከእስራኤል የተገዛ በቀንም በማታም የሚሰራ በሌዘር የሚደገፍ ድምጽ የሌለው
ለአሳሲኔሽን የሚውሉ ትጥቆች መሆናቸው እናውቃለን። ከዚያ ጊዜ ጀምሮ ከትግራይ ክልላዊ መንግስት ጋር ይህ ግለሰብ የሀገርና የመንግስት ሀብት ሰርቆ ሄዷል፣ ቢያንስ ሀብቱን አስመልሱ የሚለው 2-3 ወር የፈጀ ጭቅጭቅ ነበር የፈጠረው። ይሄ መስሪያ ቤት እንዳልኳችሁ ወታደር አለው፣ ሚዲያ አለው። አባይ ሚዲያ የሚባል የደህንነት ሹም ያቋቋመው የግል ሚዲያው ነው በመንግስት ሀብት። ቤተ መንግስትም አስፈላጊ ቦታ የራሱ ወታደሮች አሉ። ውጭ ሀገር ሄጄ እመጣለሁ እንዳይባል አየሩ አይታመንም፣ ኤርፖርቱ አይታመንም። በእነዚህ ያህል የሚጠበቅም ሰው ለራሱ ነፃነት ሳይኖረው ማሰብም አይችልም፣ መከላከልም አይችልም። ይሄ የተከበረው ምክር ቤት መገንዘብ አለበት። ቀለል አድርጎ ማየት የለበትም። እስካሁን ያላነሳውን አሁን የምናነሳው ቀጣይ መጡ አመራሮችም ትምህርት እንዲወስዱ ተቋማትም ከዚህ አንጻር መታነስ ስላለባቸው የታለፈበትን ነገር ኢትዮጵያ ሕዝብ የማወቅ መብትም ስላለው ነጋችሁን አሳልፋችሁ አትስጡ። ይህ ከሆነ ታዲያ ብጥብጡ ችግሩ ምንድነው ያላችሁት፣ ኢትዮጵያን የሚያምሱ 3 አካላት አሉ። 3 አካላት። አንደኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛ ሆኜ የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል፣ ህዳሴ ምን ያደርጋል፣ ወጣቶች ጋር መወያየት ምን ያደርጋል፣ እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው። አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቅድሙ ጅል ነው። ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ጅልን እንደ አዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። ለምሳሌ ችግኝ እንትከል ኢትዮጵያን እናልብስ ብለህ ስትተክል እሱ ነው ማታ ሄዶ ይቀንጥሰዋል፣ ችግኙ ይቆርጠዋል። አንተን የጎዳ እየመሰለው። እኔ ጠቅላይ ሚኒስትር ከመሆኔ ከአንድ ወር በፊት አምቦ ሄጄ ወይም አንድ ወር በታች እንደምናሸንፍ ለማሸነፍ እንደምንታገል እና ህዝቡን ማድረግ እንዳለበት ያወያየሁት ቦታ ነው። በአንድ ወር ጊዜ ውስጥ ነው የሚገል ኃይል ስላለ አትሄድም የተባልኩት። ከዚያ ገባኝ። የሚገለኝ ኦነግ የሚገለኝ አልሸባብ ሳይሆን የሚገለኝ በጉያ ያለ ኃይል መሆኑ ስለገባኝ ጥበቃውን በሌሎች ኃይሎች ተጨማሪ ረድፍ ጥበቃ እንዲደረግ አድርገን አምቦ ሄድን። አምቦ እንደምታስታውሱት በጣም ጥሩ ጊዜ ነበረን። ከአምቦ ስንመለስ ወደ ባህር ዳርና ጎንደር እቅድ ስንይዝ የቅማንት ኮሚቴ፣ የወልቃይት ኮሚቴ የሚባሉ ያኔ ከቅማንት ጋር ታስታውሱ ከሆነ ችግሮች ነበሩ። ሊገሉ እቅድ ይዘዋል። እቅዱን በእጃችን ላይ ስላለ አትሄድም ተባለ። የአማራ ክልል አመራሮች እዛ ያለውን ስራ እንዲሰሩ አድርገን ሄድን። ከሄድን በኋላ ግን አንድ ፋውል ረገጥን። መሄድና ህዝብ ማናገር ሳይሆን የወልቃይት ኮሚቴ የሚባለውንና የቅማንት ኮሚቴ የሚባለው አነጋገርን፣ ተወያየን ከነሱ ጋር። ከነሱ ጋር ስንወያይ በእኛና
በደህንነት ተቋማት መካከል ያለው ልዩነት ከምትጠብቁት በተካረረ አለመነጋገር፣ ስልክ አለመደዋወል ተጀመረ ማለት ነው። የወልቃይት ኮሚቴን የሚያናግር ሰው ከኛ ጋር መነጋገር የለበትም የሚል ጠንከር ያለ አቋም ተያዘ። ከዚህ በኋላ በሰሜንም በምስራቅም በምዕራብም አዲስ አበባ አካባቢ በተወሰነ ደረጃ ስላነጋገርን የህዝቡን ስሜት ስላወቅን ፈጠን ያለ ውሳኔ በመወሰን ህዝቡ ከለውጡ የሚጠብቀውን ነገር እያሳየን መሄድ አለብን በሚል እንደምታስታውሱት በየቀኑ በሰበር ዜና እንትና ተፈታ፣ እንደዚህ ሆነ የሚሉ ትላልቅ ውሳኔዎች መወሰን ጀመሩ። እነዚህ ውሳኔዎች እየተወሰኑ ሄደው ሁለት ሶስት ቦታ ቻሌንጅ ገጠመን። አንደኛው በዚያው ሰሞን የተፈቱ የፖለቲከኛ እስረኞች ከወጡ ከአራት አምስት ቀን በኋላ አዲስ አበባ ላይ እንደ ስብሰባ ነገር አድርገው ኮከብ የሌለውን ልሙጡን ባንዲራ ይዛቸዋል ተብለው ተመልሰው እስር ቤት ገቡ። ሳምንት አልሞላቸውም ተፈተው ብዙም ሳይቆዩ እስር ቤት ገቡ። አይ ፍቷቸው፣ ትክክል አይደለም ይሄ ባንዲራ ይዛቸዋል ብለን ሰው እያሰር ለውጥ እናመጣ አንችልም የሚል ጉዳይ አጨቃጫቂ ሆነ። ተጨቃጨቅን፣ ነገር ግን ተፈቱ። ቀጥሎ አቶ አንዳርጋቸው ጽጌ ይፈቱ የሚል ጥያቄ ሲመጣ ከፍተኛ ግጭት፣ ጦርነት ተፈጠረ። አንዳርጋቸው ጽጌ አገር የሚፈነቅል እንደዚህ ሆነ በሞት ፍርደኛ የሆነ ሰው ሊፈታ አይችልም የሚል ጠንከር ያለ እስከዚህ ጊዜ ድረስ ጠቅላይ ሚኒስትሩ ማን እንደሆነ አይታወቅም። ጠቅላይ ሚኒስትሩ ያዛል፣ የደህንነት ሹሞች አይቻልም ይላል። ከህግ ጋር አያይዘው ህገ መንግስት አዋጅ የሚል ጉዳይ ስላነሱ አቃቢ ህግ ከህግ አንጻር ክፍተት እንዳይፈጠር የቤት ስራውን እንዲሰራ ካደረግን በኋላ አንዳርጋቸው ጽጌ እንዲፈቱ ሲደረግ ግልጽ በሆነ መንገድ ከተራ ክርክርና ጭቅጭቅ ያለፈ ወያንተ ወይኛ ወደሚል ከረር ያለ ጸብ ውስጥ ገባን ማለት ነው። መቼም ስልጣን የማይፈልግ የለም። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና አትቸገር፣ ተቀመጥ፣ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ህግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ፣ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው፣ መቼም ስልጣን የማይፈልግ የለም፣ እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያውልሽና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታቀበሯ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀን የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ትንጓጓች። ስልጣን አጓጓል። ሰው እየገደለ ያለ ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራው ይቆረጣል ያጋዘማ። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ
ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳ እንበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉ አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ምን ያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ ቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት